ተማሪዎች እስቲ አሁን ደግሞ የ12ኛ ክፍል ግሬድ 3 ጥያቄዎችን እንመልከት from ከማትሪክ የመረጥናቸውን ማለት ነው የኢንዱስትሪያል ኬሚስትሪን የሚመለከቱ ጥያቄዎች የመጀመሪያው ጥያቄ የሚሆነው ምንድነው የመጀመሪያው ጥያቄ ከ2016 ነው የመጣው it talks ስለ ሃበር ፕሮሰስ ነው የሚያወራው ሃበር ፕሮሰስ እንደምታስታውሱት ምንድነው ፕሮዲዩስ የሚያደርግልን አሞኒያን ፕሮዲዩስ ያደርግልናል አሞኒያን ፕሮዲዩስ ለማድረግ ናይትሮጅን እና ሃይድሮጅንን እንጠቀማለን ናይትሮጅንን simply from fractional distillation of air ማግኘት እንችላለን what about hydrogen hydrogenን from the electrolysis of what water ነው የምናገኘው the electrolysis of water ነው የምናገኘው ስለዚህ የመጀመሪያው ስቴፕ ምንድነው ማለት ነው ኤሌክትሮሊሲስ ነው ማለት ነው ኦኬ የመጀመሪያው ኤሌክትሮሊሲስ ነው ሃይድሮጅንን ለማግኘት ከዛ በኋላ ሃይድሮጅኑንና ናይትሮጅኑን in reaction chamber ምን እናደርጋለን ሪአክት እንዲያደርጉ እናደርጋለን ስለዚህ ቀጥሎ ሪአክሽን ቻምበር ውስጥ እናስገባቸዋለን ማለት ነው now አሞኒያው ከተገኘ በኋላ ምን እናደርጋለን ኮንደንስ እንዲያደርግ እናደርገዋለን ማለት ነው so correct Haber process sequence የምንለው ይሄ ነው ማለት ነው ኮንደንሴሽን አይቀድምም ኮንደንሴሽን ድጋሚ አይቀድምም ኤሌክትሮሊሲስ ሁለቱን ነው የምናወዳድረው ኤሌክትሮሊሲስ okay this is the first step ከዛ reaction chamber and condensation so this is the answer ይሄኛው አይደለም ማለት ነው okay እሺ contact process produces what sulfuric acid ሰልፈሪክ አሲድ ነው ፕሮዲዩስ የሚያደርገው ኮንታክት ፕሮሰስ አለቀ በቃ ሄድኩኝ ወደሚቀጥለው ጥያቄ ሶልቬ ፕሮሰስ ምንድነው ፕሮዲዩስ የሚያደርገው ሶዳሽን ወይንም ሶዲየም ባይካርቦኔት ኤ the answer is A ቀጠልኩ ማለት ነው ኦኬ ከላይምስቶን እና ከብሪያን ሶሉሽን ምን ፕሮዲዩስ ያደርግልናል ሶዲየም ካርቦኔትን ፕሮዲዩስ ያደርግልናል ማለት ነው ሶልቬ ፕሮሰስ which industry product pair is mismatched አሁን አራቱንም ምርጫዎች ምን ማድረግ አለብኝ ማየት ይኖርብኛል ፉድ ኢንደስትሪ ቢስኬት እውነት ነው የምግብ ኢንደስትሪ ነው ቢስኬትን ፕሮዲዩስ የሚያደርገው ፔፐር ኢንደስትሪ ኢስተርስ አስተረፈ ምርት ቢሆንም ቴክስታይል ኢንደስትሪ ግላስ ይሄ ሊሆን አይችልም ቤቨሬጅ ኢንደስትሪ አልኮል ስለዚህ መልሱ ምንድነው ሲ ቴክስታይል ኢንደስትሪ ግላስ እሺ አሁን የ2017 ጥያቄዎችን እንመልከት which of the following is a non-renewable source of energy non-renewable source of energy ምንድነው የማይታደስ ማለት ነው በተጠቀምንበት ቁጥር ምንም ያደርግ እየቀነሰ እየጠፋ እያነሰ የሚሄድ ማለት ነው ሶላር ኢነርጂ non-renewable energy ሊሆን አይችልም wind energy አይደለም ሃይድሮኤሌክትሪክ ኢነርጂ ይሄ ውሃ ተጠቅመን እንትን የምናደርገው ልክ the great Ethiopian dam ማለት ነው ስለዚህ መልሳችን የሚሆነው ምንድነው ኮል ወይንም የከሰል ድንጋይ የምንለው ነው ማለት ነው እሺ which of the following fuels has the highest calorific value calorific value የምንለው አንድ ፊውል በሚነድበት ጊዜ ወይንም completely combust በሚያደርግበት ጊዜ የሚያወጣው የኢነርጂ መጠን ነው ኦኬ የሚያወጣው የኢነርጂ መጠን ስለዚህ ከነዚህ ሁሉ ከፍተኛ ካሎሪፊክ ቫልዩ ያለው ማን ነው ሃይድሮጅን ነው ስለዚህ መልሳችን ዲ ይሆናል ማለት ነው